ጁቬንቱስ በጣም አሳዛኝ ተሸናፊ ሆኗል። በጣም አሪፍ ጨዋታ ተጫውተው ነበር። የመጀመሪያውን ጨዋታ 5-2 ተሸንፎ ያለቀ ጨዋታ መስሎ ነበር። ነገር ግን ጁቬንቱስ በዚህኛው አሪፍ ካምባክ አድርጎ 3-0 እየመራ ነበር 90 ሚኒት የተጠናቀቀው። ከዛም ወደ ኤክስትራ ገብተው በቃ ካምባኩን ይጨርሳል ጁቬንቱስ ያልፋል ተብሎ ሲታሰብ ቪክቶር ኦሲሜን ያገባ። ከዛ በኋላ ጋላታሳራይ ድጋሚ ይልማዝ አገባና 3-2 ጨዋታው ተጠናቀቀ። በአጠቃላይ ውጤት 7-5 ጋላታሳራይ አሸንፎ እንግዲህ ጋላታሳራይ ወደ ቀጣይ ዙር ማለፍ የሻምፒየንስ ሊግ የጥሎ ማለፍ ጨዋታዎች ራውንድ ኦፍ 16 ለመቀላቀል እንግዲህ አሁን ላይ ተጠናቋል። በዚህ መሰረት አትሌቲኮ ማድሪድ፣ ሊቨርኩሰን፣ ቦዶ ግሊምት፣ ኒውካስትል፣ አትላንታ፣ ጋላታሳራይ፣ ፒኤስጂ እና ሪያል ማድሪድ ወደ ቀጣይ ዙር ማለፍ ችሏል። ጁቬንቱስ አሳዛኝ ተሰናባች ሆኗል። እኔ ግን ምን ብያችሁ ነበረ? ይሄ የአውሮፓ ሻምፒዮንስ ሊግ ፕሌይኦፍ ጨዋታዎች በቃ እብደት የበዛባቸው ጨዋታዎች ናቸው። አሁንም ሌላ እብደት የበዛበት ጨዋታ ነበር የተመለከትነው። እንግዲህ በመጀመሪያው ዙር ጨዋታ ላይ ቱርክ ላይ የጋላታሳራይ 5-2 ጁቬንቱስን አሸንፎት እንደመጣ የሚታወስ ነው። የ3 ጎል አድቫንቴጅ ይዞ ማለት ነው። ታዲያ ጣሊያን ላይም አሁን በተጠናቀቀው ጨዋታ በ3-2 በሆነ ጁቬንቱስ አሸናፊነት ነበር የተጠናቀቀው። ግን ጨዋታው ላይ እንዴት እንደተፈጠረ ነገራቶች ላስረዳችሁ። በድምር ውጤት ጋላታሳራይ ይህንን ጨዋታ 7-5 በሆነ ውጤት አሸንፎ ወደ ቀጣዩ ዙር ማለፉን ማራገጥ ቢችልም ጁቬንቱስን በመጣል ማለት ነው። ነገር ግን በዚህ ጨዋታ ላይ 37ኛው ደቂቃ ላይ በፔናልቲ ሎካቴሊ ጎል አስቆጥሮ ጁቬ 1-0 ቀዳሚ ሆነ። ከዛ በኋላ ግን ኬሊ 48ኛው ደቂቃ ላይ በቀይ ካርድ ከሜዳ ተሰናበተ። ከዛ በኋላ በጎዶሎ ተጫዋች ነበር ጁቬንቱሶች ለረጅም ደቂቃዎች ሲጫወቱ የነበረው ማለት ነው። ከዛ በኋላ ግን እንደዛም ሆኖ ጋቲ 7ኛው ደቂቃ ላይ ጎል አስቆጠረ። 2-0 መምራት ጀመሩ። በድምር ውጤት 5-4 ሆኑ ማለት ነው። ከዛ በኋላ ማክኒ 82ኛው ደቂቃ ላይ ተጨማሪ ጎል አስቆጥሮ ጁቬ 3-0 መምራት ችሎ በድምር ውጤት 5-5 ሆኑ ማለት ነው። በጎዶሎ ተጫዋች እየተጫወተ ለዞም ጁቬንቱስ ማለት ነው። ታዲያ ጨዋታው ወደ ኤክስትራ ታይም አምርቶ ነበረ። ነገር ግን በኤክስትራ ታይም እንግዲህ ጋላታሳራዮች በኦሲሜን አማካይነት 106ኛው ደቂቃ ላይ ጎል አስቆጠሩ። በድጋሚ በይልማዝ አማካይነት 119ኛው ደቂቃ ላይ ጎል አስቆጥሮ ይህን ጨዋታ 3-2 ተጠናቆ በድምር ውጤት ጋላታሳራይ 7-5 በሆነ ውጤት በማሸነፍ በአውሮፓ ሻምፒዮንስ ሊግ ወደ 16 ዙር ማለፋቸውን ማራገጥ ችለዋል ማለት ነው። ጁቬንቱስ ከጋላታሳራይ ልብ ሰባሪ የሆነ ጌማ። እግር ኳስ ግን ጨካኝ ናት፣ ፍትሃዊ ያለችም አባቴ ማን ጌሙ እንዴት እንደነበረ ላስረዳችሁ። ከዚህ በፊት የሰሯቸው ቪዲዮዎች በሙሉ ላይ ጁቬንቱስ እንደሚያልፍ አስቤ ነበር የሰራሁት። ቀይ ወጥቶባቸው ፈርስት ሃፍ ቀጥቅጠው በፔናልቲ ብቻ አንድ አስመለሱ። በቂ ላይሆን ይችላል ምናምን ብለህ ሰከንድ ሃፍ ደግሞ ጭራሽ ቀይ ወጣባቸው። በቀይ ወጥቶባቸው ሌላ 2 ጎል አግብተው 3-0 አድርገውት 5-1 ሆነ አግሪጌት ላይ ማለት። ከዛ ኤክስትራ ታይም ላይ በ10 ተጫዋች መፋለማቸው ኤግዞስትድ አደረጋቸው ማለት 0-0 ሆኑ። ምንም አልቻሉም። በቃ ደከማቸው ነው ማለት። ከዛ ኦሲሜን ጨካኝ የሆነ ሰውዬ አንድ ከዛ ባለቀ ሰዓት ሲሯሯጡ ደግሞ ሁለተኛ ደገሙላቸውና 3-2 ኤክስትራ ታይም ላይ በቀኑ ደግሞ በአግሪጌት ደግሞ 7-5 አድርገው ጋላታሳራይ ያለፈች ማለት። ከዚህ በፊት የሰራሁት ቪዲዮ ላይ የጋላታሳራይ ወይ አትሌቲኮ ጁቬንቱስ ወይ ጋላታሳራይ አላፊ እና አትሌቲኮ ከሊቨርፑልና ቶተናም ጋር ይገናኛል። አሁን ስዊች ይደረግ። ቶተናም ከአትሌቲኮ ማድሪድ ጋር ሊጋችን ይችላል አይችልም የሚለውን ቴስት ታሳይናለህ። ጋላታሳራይ ግን ከሊቨርፑል ጋር ያልተጨረሰ ሂሳብ አለው ማለት በሜዳው አምጥቶ 1-0 ስላሸነፈው አንፊልድ የመሰለ ቫይብ መፍጠር የሚችለው ቡድን ከሁለቱ በአሁን ሰዓት ጋላታሳራይ ነው። ምክንያቱም ስሎት አንፊልድ ማስመሰል ስላልቻለ ማለት። ስለዛ ሁለተኛው ጨዋታ በአንፊልድ ነው። የመጀመሪያው ጨዋታ ሄደው ያውላ ሚጮህ ኢስታንቡል ውስጥ ያውላ ሚጮህ ደጋፊ አልፎ ተወጥተው መምጣት ይችላሉ ወይ የሚለውን ነገር ማየት አለብን። ከሜዳው ውጪ ስለማይረባ ጋላታሳራይ ተጫዋቾች ቀይሮ አስገብቶ ምናምን ነገር ፍሬሽ ተጫዋቾች ጁቬንቱስ ውስጥ ተሳምባቸውን ተፉት። ሲያሳዝኑ በእናት አንድ መከታተለው እዛ ጣሊያን ያለ የቲክቶክ አለ የጁቬ ደጋፊ ማለት ምን ያህል እንደሚያብድ ነው ማየት ፈልገው። ዋት ጌም ልብ የሚሰብር ጨዋታ ግን ዋት ጌም ነው የምላባት። ተይ በእናት ምን አይነት ቡድን ነው ጋላታሳራይ የሚሉት ቡድን? አንተ ካሸነፍ በ90 ደቂቃ አታሸነፍም እንዴ? 3 የጎል ብልጫ ይዞ መጥቶ ማለት ነው። በቃ ተቀለበሰበት። አንተ 3 አገቡበትና 5-1 ነው ፈርስት ሃፍ ላይ። ለዛውም እኮ በቀይ እኮ ጁቬንቱስ ተጫዋች ወጥቶበት ነው 2 ጎሉን ማስቆጠር የቻለው። ከዛ በኋላ 2 ጎሉን ማስቆጠር የቻለው በቀይ ተጫዋች ወጥቶባቸው ነው። በጎዶሎ ተጫዋች እንዴ ያናዳ እኔ ማለፍ የነበረበት ጁቬንቱስ ነበር። ሳልፈልግ ጁቬንቱስን መደገፍ ጀመርኩኝና በተጨማሪው ደቂቃ ላይ እንግዲህ ኦሲሜንና አግብተው ሲያሸንፏቸው የመረን የተናደርኩት የመረን ተበሳጩ። ምን አገባኝ መበሳጨት አይደል የለብኝም እኮ ግን ያናዳል። በቃ አንተ 3 የጎል ብልጫ ይዘህ መተህ ተከላክለህ መውጣት ያቀታል። 3 ታጫ ሆነ በኋላ እንደዚያ ቆይተውንም ያሸንፋሉ። ሲያናድበና ይሄ እኮ ትርፉ ድካም እኛ መንቀልፍ ጦት ነውር አይደለም እንዴ? ነውር እኮ ነው። ይሄው ነው በቃ የእግር ኳስ አስቀያሚው ፓርቲ ይሄ ነው ጋይስ። አንድ ያዳምጡት የቅድሙ ቪዲዮ የማይቻለውን አድርጓል። የማይቻለውን ማለት ነው።
ግን የእግር ኳስ ብልግና አሁን በጭማሪው ደቂቃ ተቆጥሮበት እንዲያወድቅ ነው ፈራው። በቃ ማለፍ ይገባቸዋል። በቃ ጁቬዎች እንግዲህ በጣም ከባዱ ነገር አርገውት ነበረ። ግን በኤክስትራ ታይም ደግሞ 2 ጎል ተቆጥሮባቸዋል ማለት ነው። ኦሲሜን ነው ቅድሚያ ቅስማቸውን የሰበረው ማለት ነው። ያውላ ድካም መና ቀረ። ኢማጂን ባለፈም እንዲሁ በቀይ ወጥቶባቸው ነበር። 3-2 ነበሩ። በቀይ ወጣው 2 ጎል ጨምረው 5-2 ሆነ። ያው ጋላታሳራይንም አለማድነቅ አይቻልም። ግን ጁቬ ሁለቱም ጨዋታ ላይ በቀይ ወጡበት። እኔ ጁቬ አይመቸኝም ጋይስ። ከሴሪ የምወደው ኤስ ሚላን ነው። ከዛ ባለፈ ጁቬ ሁሌ ዋንጫውን ይበላ ስለነበር እኔ ጁቬ የማይመቸኝ ቡድን ነው። በቃ እንደ ሰው ስለሆነ ማስበው ማለት ነው። ሁሌ ዋንጫ በየዓመቱ ዋንጫ ይበላ ስለነበር አልወደውምና ግን ዛሬ ከባዱን ለማመን ከባዱን ነገር በጎዶሎ ተጫዋች ማድረግ ችለው ነበረ። ብቻ ያው እንግዲህ 30 ደቂቃውን ሰግጠው ቢከላከሉ ሜቢ በመለያ ምት እንግዲህ ቻንሳቸውን ይሞክሩ ነበረ። ግን በቃ ያውላ ድካም ያውላ ልፋት መና ቀረ ማለት ነው። 2 ጎል አስቆጥሯል ጋላታሳራዮች። እነሱንም አለማድነቅ አይቻልም፣ ስለሚገባቸው አልፈዋል ማለት ነው። ይሄ አመት ያድርሰን የሆነ ጨዋታ። ኧረ በስማም በዚህ አመት ራሱ ሊደገም ይችላል ማለት በቃ ግዴታ ገብተዋላ። ግዴታ የሆነ ጨዋታ እነዚህ ተጫዋቾች ማለት ተጫውተው ሲለያዩ ሁላ በቃ የዛሬ አመት እንገናኝ ይመችናም ታብለው የሚለዩት ተጫዋቾቹ ራሱ ድጋሚ እንደሚገናኙ ያውቁታል። በቃ ዛሬ ራሱ ከጨዋታ በኋላ ከቤኔፊካ ጨዋታ ይሄ ሰውዬ በነገሰበት ቪኒሲየስ ጁኒየር አፋቸውን ባሰሰበት ጨዋታ ማለት ነው ቲቦ ኮርታ ከጨዋታው በኋላ ተጠይቆ ነበር ማለት ነው። ስለ ድልዱ ምን ታስባለህ ተብሎ ሲጠይቅ ግልጽ እኮ ነው ከሲቲ ጋር እንደምንገናኝ ግልጽ ነው ገብቷላ፣ ሁሉም ሰው የሚያውቀው ነገር ነው ሲል ተናግሯል ማለት ነው። እኛ ራሱ እንፈልገው ይሄን ጨዋታ ማየት እንፈልጋለን። በቃ በአመት አንዴ ግድ ነው ገብቷል። ምን አይነት ጨዋታ ነው? ምን አይነትስ እድለቢስነት ነው ጁቬንቱስ ዛሬ ያጋጠመው? አንተ የጣሊያን ክለቦች ማለት ነው ምንም መጨረሻቸው የሚያምር ክለቦች አይደሉም ማለት ነው። ጁቬንቱስ በስነ ስርዓት ዛሬ ጋላታሳራይን ገንድሶት ሊያልፍ ነበር። ግን ደደብ የሆኑ አጥቂዎች አጋጥሞት በተለይ ኤክስትራ ታይም ላይ የገቡ ሰዓት ላይ የነበሩት የሚሳቱት እድሎች ያንን እድል ደግሞ ጋላታሳራይ በስነ ስርዓት ተጠቅሞት ከሞት ወደ ህይወት መጣ። ይሄ ጨዋታ ካመለጣችሁ ጋይስ በቃ እግር ኳስን ማለት ነው በስነ ስርዓት ማቆም አለባችሁ ማየት ማለት ነው። ግባና ይሄን ጨዋታ ይው ጁቬንቱስ በቀይ ካርድ ወጥቶበት ጋላታሳራይ ላይ ሬሞንታዳን በስነ ስርዓት መስራት የሚችለውን እድል አበከነው። ጋላታሳራይ ደግሞ እድሉን ወደ ነፍስ ቀየረው። ምን አይነት ጨዋታ ነው! ሲያምር ማለት ነው ሲያምር። በቃ እግር ኳስ ዛሬ ቱሪን ጣሊያን ላይ አብዳ ነው ያመሸችው። ምን አይነት የቻምፒየንስ ሊግ ላይት ነው ያየነው? ምን አይነት የቻምፒየንስ ሊግ ፕሌይኦፍ ነው ያየነው? ጣሊያኖቹ ጁቬንቱሶች ታገሉት። አሮጊቶቹ አልሸነፍ ባይነት በደማቸው ያለው የጣሊያናዊነት ታገሉት። ነገር ግን የኦቶማን ቱርክ ልጆችን አላሸነፉ። ጋላታሳራዮችም ለመመለስ ያደረጉት ጥረት ኦሲመን ገዘገዛቸው። ሪያዊው ኦሲመን እንግዲህ ወደ ጣሊያን ወደ ግዛቱ ተመልሶ የቱርኩን ክለብ ጋላታሳራይን ይዞ አልፏል። ዋው ምን አይነት ተጫዋች ነው! የሚገርም አጨራረስ፣ ፕሬሸር ምንም ያልተሰማው ጠጋን ያረጋት። ነገር ግን የሚገርም ጨዋታ ነው ያየነው። ምን አይነት ፕሌይኦፍ ነው ዛሬ የተመለከትነው? የሪያል ማድሪድን ጨዋታ ነው ያየሁት። ነገር ግን 30 ደቂቃ ጭማሪ ሙሉ ነው አይቼዋለሁ። ዋት አ ቢዩቲፉል ጌም! ለዚህ እኮ ነው ቻምፒየንስ ሊግ የዓለማችን ምርጡ ቶርናመንት ነው የምንለው። በቃ የሚገርም ታጋይነት። አሁን እንግዲህ ጋላታሳራይ ወይ ሊቨርፑልን ወይ ቶትንሃምን ነው የሚገጥመው። 16 ቲሞቹ እንግዲህ ታውቀዋል። እንግዲህ ጣሊያን አንድ ተሳታፊ አግኝታለች፣ አንድ ተወካይ አላት በአትላንታ ምክንያት። እነሱም ታሪክ ሰርቶ ነው ያለፉት። ዋው ዋት አ ቢዩቲፉል ጌም! ቀውጢ ጨዋታ እዚህ ጋር ቀረ። ከምሬን ነው ምላችሁ። ጋላታሳራይ ከጁቬንቱስ በድምር ውጤት አጠቃላይ ማለት ነው ጋላታሳራይ 7-5 ባሸነፈበት ጨዋታ ጁቬን አለማድነቅ አይቻልም። ምንም ያው ቢሸነፉም ከምሬን ነው ምላችሁ የመጡበት መንገድ። ምክንያቱም ጋላታሳራይ እንደምታውቁት ባለፈው 5-2 ነበር ያሸነፋቸው። ዛሬ ጁቬንቱስ 3 ጎል አስቆጥሮ 5 ሆኖ ነበር። ሊያው ማለት ነው ቀይ ካርድ ሁሉ ወጥቶባቸው አቻ አድርገው ነበር ማለት ነው። ኤክስትራ ታይም ላይ እንግዲህ 2 ጎል በጋላታሳራይ ተቆጥሮባቸው ጨዋታው እንግዲህ በድምር ውጤት 5-7 መጠናቀቅ ችሏል። እጅግ በጣም አዝናኝ የሆነ ጌም ነበር።